በሚቻልበት አንደበቱ እግዚአብሔርን የሚያመሰግንና የማይወድ ቢኖር እንደ ጧፍ ኩስታሪ አመድና አውሎ ንፋስ ጠራርጎ እንደሚያጠፋው የጉምተን ፍለጋ ወይም ደግሞ ዱካው አይገኝ። የስም አጠራሩም ከምድር ላይ ይጥፋ ለዘላለሙ አሜን። በእውነት ይህ ይሁን። እንግዲህ በዛሬቱ ዕለት የክቡር የአባታችን የተክለ ሃይማኖት የፍልሰቱ በዓል እንደሆነ እግዚአብሔርን በሱ እጅ ያደረገውን ድንቅ ታምር እንጽፋለን። አቤቱ በድቡሽት ላይ ወይም ደግሞ በአሸዋ ላይ የተሰራን ቤት አፍላጋት ወይም ደግሞ ጎርፍ መጥተው አፍርሰው እንደሚወስዱት ቤት ያይደለ ቤት ለመስራት እንፈልጋለንና የቤታችን መሰረት መጥተ ባርክልን። አቤቱ የቤታችን መታነጽ ነፋሳት ገፍተው በማይጥሉት ገንዘብ በጽኑ ዕለት ላይ የተመሰረተ ይሁን። አቤቱ የእርሻችን ትልም እንዳይበላው ባርክ። አቤቱ መልካም ዘር ለመዝራት እንፈልጋለንና ዘራችን በጎዳና ላይ ወድቆ የሰማይ አዕዋፍ መጥተው እንዳይበሉት በቸርነት ጠብቅ። አቤቱ ዘራችን በመልካም ዘር ላይ ወድቆ 100 ብዙ ፍሬ ያስገኝ ዘንድ እያንዳንዱም 30፣ 60፣ 100 ፍሬ ይሰጥ ዘንድ ባርክ። ይህንንም ጆሮ ያለው ይስማ። ታምሪሁ ለአቡነ ቅዱስ ተክለ ሃይማኖት ጸሎቱ በረከቱ ያሉ ምስሌነ ለዓለመ ዓለም አሜን። ጸሎቱና በረከቱ አማላጅነቱ በእውነት ለሁላችን ለዘላለሙ ይደረግልንና አባታችን ተክለ ሃይማኖት ያደረገው ታምር ይህ ነው። ከዚህ በፊት ታማ እንደ ዳነች ልጅ ሽባ የሆነች አንዲት ሴት ነበረች። ይህችም ሌላይቱ ሴት ከሕመሟ ስትፈወስ አይታ ወደ ክቡር አባታችን ወደ ተክለ ሃይማኖት እንዲህ ስትል ጮኸች። ቅዱሱ አባቴ ሆይ እኔንም አትለየኝ፣ ምሕረቱ ወደ በዛ ወደ ፈጣሪህ ለምንልኝ። እሱ ተራራውንም ኮረብታውንም በረሃውንም ሳይለይ በድንጋይና በመሬት ላይ ዝናብን ያዘንባልና ጻድቁንና በኃጥአንም ላይ ፀሐይን አበርቷልና። አቤቱ አባቴ ሆይ አንተ ብፁዕ ነህ፣ እኔን አገልጋይህን አትለየኝ። በዚች ሰሞን እንደ እንጨት ደርቃ የነበረች የበሽታዬ አቻያ ለሆነችው ልጅ የምህረት ዝናብ ዘንቦላታልና በጨለማ ሕመም ውስጥ ለነበረችውና የበሽታ አምሳዬ ለሆነችው ልጅ የፀሐይ ብርሃን ወጥቶላታልና በዚች ሰሞን በጨለማ ውስጥ ለነበረችውና የበሽታ ሁለተኛ ለሆነችው ልጅ የሕይወት ብርሃን በርቶላታልና ቅዱስ አባት ሆይ እኔ ምስኪኗን አገልጋይህን ከዚህ ሁሉ አትለየኝ እያለች ጸለየች። እግዚአብሔርም ልቅሷንና ጸሎቷን ሰምቶ ቀድሞ በእሷ በሽታ ተመሳሳይ የታመመችውን ልጅ እንዲፈውሳት ይህንን ጸሎት አቀረበች። በክቡር አባታችን ተክለ ሃይማኖት እጅ ከሕመሟ ተፈወሰች። ጸሎቱ በረከቱ አማላጅነቱ በእውነት በእኛ በሕዝበ ክርስቲያኑ ላይ ጸንቶ ይኑር ለዘላለሙ አሜን። የጻድቁ የአባታችን የአቡነ ተክለ ሃይማኖት በረከታቸውና ረድኤታቸው በሁላችን ላይ ይደሩልን። በዓሉን በዓለ ፍስሐ በዓለ ሐሤት ያድርግልን። ሰዓተ ሌሊትን የባረከ ሰዓተ ማዕልቱን ባርኮ ቀድሶ በሰላም በፍቅር ያውለን። አቡነ ዘበሰማያት እንበል።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከዛቲ ሰዓት በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ለዚች ደቂቃ ያደረሰን ለባሕርይ ሕያውና ቅዱስ አምላካችን እግዚአብሔር ስለማይነገረው ስጦታው ስሙ የተመሰገነ ይሁን። እንኳን ለአባታችን ለአቡነ ተክለ ሃይማኖት ዓመታዊ ክብረ በዓል በዚሁም ለእናታችን ቅድስት ክርስቶስ ሰምራ ዓመታዊ ክብረ በዓል በሰላም በጤና ደረሳችሁ ልንላችሁ እግዚአብሔርን አመስግኑ። ክቡር አባታችን መላከ ብርሃን ቆሞስ አባ ቶማስ አበጀ፣ በዚህ ደብር አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን እንደየማይረጋችሁ ሁላችሁም በዚህ የተሰበሰባችሁ የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። የሌሊቱን ጨለማ ገፎ በኃጢአት ባለቀው እድሜያችን ላይ በምሕረቱ በበረከቱ ጎብኝቶ በቤቱ ያቆመን እግዚአብሔር አምላክ በድጋሚ ስሙ የተመሰገነ ይሁን። እናትነትን ከድንግልና ድንግልናን ከእናትነት አስተባብራ የያዘች የሁላችን መመኪያ የሁላችን ዘውድ አምላክ ወላዲተ አምላክ ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን መላእክት፣ ደናግል፣ መነኮሳት፣ ሄራን አበው እንደየማይረጋቸው እነሱም ስማቸው የተመሰገነና የተወደሰ ይሁንልን። እንኳን ለአባታችን ለአቡነ ተክለ ሃይማኖት ዓመታዊ ክብረ በዓል በሰላም አደረሳችሁ። በድጋሜ ልንውላችሁ እግዚአብሔርን አመስግኑ። ይህ ቀን ታላቅ ዕለት ነው። ብዙ ቅዱሳን ታስበውበት የሚውሉ ነው። የቤተ ክርስቲያን ብርሃን የሆነው እንደ ቅዱስ ዮሐንስ አፈወርቅ እንደዚሁም ደግሞ ኢትዮጵያዊው ጻድቅ የኢትዮጵያን ምድር በወንጌል ያረሰረሰ አዲስ ሐዋርያ አባታችን አቡነ ተክለ ሃይማኖት እናታችን ቅድስት ክርስቶስ ሰምራ ቃል ኪዳን የተቀበለችበት ዕለት ነውና እነዚህን የሰጠን አምላክ ስሙ የተመሰገነ ይሁን። ቃል ኪዳናቸው ከሁላችን ጋር ይሁንልን ብላችሁ እግዚአብሔርን አመስግኑ። እንግዲህ ሊቃውንተ ቤተ ክርስቲያን ከሌሊት ከትላንት ዋዜማ ጀምሮ በመቅደሱ ሲያገለግሉ እንደዚሁም ደግሞ ጸሎተ ቅዳሴው እንደዚሁ ሲካሄድ ቆይቷል። አሁን የሚቀረን ታቦተ ሕጉ ወጥቶ እኛን መባረክ ሀገሪቷን መባረክ ነውና እሱ እስከሚዘጋጅ ድረስ በዚህ በአውደ ምሕረቱ ላይ ለጥቂት ደቂቃዎች እንቆያለን። ዝማሬ እየዘመረን እግዚአብሔርን እያመሰገንን እንቆያለን። ተጋባዥ ዘማሪ በመካከላችን ይገኛል። ከእርሱ ጋር እንያለን እግዚአብሔርን እናመሰግናለን። ወደ ዝማሬው መምህራነ ወንጌል ሊቃውንተ ቤተ ክርስቲያን ሁላችሁም በክርስቶስ ፍቅርና ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? አሜን። እስካሁን ሰዓት የጠበቀን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንኳን አደረሳችሁ። እልል እያለን ከእንግዲህ ሞት የለም ጌታ ትንሣኤ ነው እያለን አንድ ላይ እናመሰግናለን። እያጨበጨብን Yes.
ታቦተ ሕጉ ከመንበሩ እየተንቀሳቀሰ ስለሆነ ሁላችንም በእልልታ በጭብጨባው እግዚአብሔርን እያመሰገንን ታቦቱን እናጅባለን ማለት ነው። እልልታ ለእግዚአብሔር ይገባዋል። ክብር ለሥላሴ ይሁን። በመካነ ሕይወት የቲም ማኅደሩ በመካነ ሕይወት በመካነ ሕይወት የቲም ማኅደሩ እንገዳ መንበሩ ደብረ ሊባኖስ ማኅደሩ ደብረ ሊባኖስ ማኅደሩ በመካነ ሕይወት የቲም ማኅደሩ በመካነ ሕይወት የቲም ማኅደሩ እንገዳም መንበሩ ደብረ ሊባኖስ ማኅደሩ እንገዳም መንበሩ ደብረ ሊባኖስ ማኅደሩ በመካነ ሕይወት የቲም ማኅደሩ ምስጋና ይገባ ለዚህች ዕለት ሰዓት በሰላም በጤና ደረስከን ለዚህች ዕለት ለዚህ ሰዓት በሰላም በጤና አደረስከን ለእግዚአብሔር ምስጋና ይገባ ለእግዚአብሔር ምስጋና ይገባ ለዚህች ዕለት